ነገር እንደምታሳልፍ ልጃችሁ አታውቁም። ከአያት እንኳን አንዳንድ የተባረኩ ናቸው ያሉት። ሁሉም ገንዘብ ወዳድ ነው። ገንዘብ እስከተሰጠ ድረስ ነው እንጂ ገንዘብ ቋረጥ ከተባለባቸው ምን እንዳይቺ ምናምን ብለው ነው የሚያልፉት ማለት ነው። እኔ ሰላም ቤተሰብ እንዴት ናችሁ? ሰላም ናችሁ? እኔ ሰላም ነኝ፣ እግዚአብሔር ይመስገን። ክብሩ ይስፋ ለመድኃኒዓለም። እንዴት ናችሁ? ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን አትርሱ እላለሁኝ። ዛሬ እንግዲህ የመጣሁበት ጉዳይ በጣም አሳሳቢና ጊዜውን የሚመለከትም ቢሆንም ግን ያው ሰሞኑን ቲክቶክ ላይ ሶሻል ሚዲያ ላይ የሚወራው ነገር ከባድ ነው እና አንድ ሴት ሳውዲ የምትኖር ሴት ልጇን ለእህቷ ልካ እህቷ ደግሞ የአንድ አመት ያሳደግኩበትን ክፍል ካለበለዚያ ልጅሽን አልሰጥሽም ነው ያለቻት። እንደ እውነት እንግዲህ እህቷ ናት ነው የተባለው፣ እህቴ ናት ብላለች። እናት ላይ እህቱ ላይ እንደዚህ ካደረገ እንግዲህ ለባዳ የምትሰጡ ሰዎች ደግሞ ለባዳ አሳድጉልን ብላችሁ ለአክስት ለእናቶቻችሁ አክስት ምናምን የምትሰጡ ሰዎች ደግሞ ትኖራላችሁ። እርግጠኛ ነኝ። አብሶ ወደ ሳኡዲ ስንመጣና ወደ ኢትዮጵያ ስንልክ ልጅ እዛ ሀገር ወልዳችሁ እናት አባት ወይም ደግሞ የባላችሁ ቤተሰቦች እናት አባት ከሌለ ግዴታ የምታደርጉት ለሌላ ሰው መላክ ነው አይደለ? ስለዚህ ሂዱ፣ ግቡ። እንዲሁ እባካችሁ ልጆቻችሁን አታሰቃዩዋቸው። የእውነቴን ነው የምላችሁ። እኔ ስላለብኝ ነው ይሄ ነገር። በእርግጥ የኔ ልጅ ጉዳት ደርሶባታል ምናምን እያልኳችሁ አይደለም። የኔ ልጅ በአያት እጅ ነው ተንቀባራ የምታድገው። የፈለገችውን ነገር እየተደረገላት እኔ ሳልሆን እነሱ እያደረጉላት ነው የምትኖረው። እግዚአብሔር ይመስገን። አንዳንዴ ከአንድ ከደግ ተጋባ አንድ ተደግ ተወለድ ይባላል አይደለም? ስለዚህ ከዚህ የምትልኩ ሰዎች ደግሞ ወይም ደግሞ አለመውለድ በቃ ማለት ያው እድሜያችን እንደሚሄድ አውቃለሁ። እዚህ ሀገር ሆነን እድሜያችን እንደሚሄድ ቶሎ እንደሚያልፈን ሴት ነን። ከ30 አመት በላይ የመውለድ ፍላጎቱ ከ25 አመት በላይ የመውለድ ፍላጎቱ ይኖረናል። ግን ደግሞ ይሄን ፍላጎታችንን ወልደን ልጅ አላቸው ብቻ እንዲባሉ ሳይሆን ማድረግ ያለብን ልጆቻችንን ለማሳደግ ኃላፊነት መውሰድ አለብን። ብንገረጣም ብንጎዳም እንኳን ቢያንስ ልጅ ለማሳደግ እንወስን። ፈሪዎች ነን እኛ እኮ በጣም ገና ለገናው ይቸግረናል ብለን ነው ልጆቻችንን ጥለን የምንመጣው። አንዳንዶቻችን ገና ለገናው የሰውን ህይወት ለመቀየር የኛ ልጆች መስዋዕትነት እናደርጋለን። እውነቴን ነው። ስለዚህ እና ያቺ ሰው እንግዲህ የአመት ነው አምጪ ያለቻት ማለት ነው። የአመት ብር አምጪ ያለቻት። አመቷ ነው ልጅሽን ካላክሻት አመት ድረስ ምንም አይነት ስራ አልሰራሁም ያንቺን ልጅ ይዤ ደፋ ቀና እያልኩ ነው አለች። እንግዲህ የቤት ኪራይ እየከፈለኝ ነው። ይቺ ሰው እንግዲህ ስራ ልለቅ ትችላለች። ላይመቻትም ይችላል። ገንዘብ ለመላክ እንኳን እዛ ሀገር ያለን ሰዎች ነን የምናውቀው። በወር 2000ም ተከፈልን 3000 4000ም ተከፈልን እኛ ኪስ የሚገባ ገንዘብ የለም። እንኳን ልጅ ሲኖራችሁ ደግሞ ለልጃችሁ የምታስቡት እንኳን ለሰው ሰጣችሁ ስታሳድጉ የምታስቡት ነገር አለ። እኔ እግዚአብሔር ይመስገን አላስብም። ጥሩ ቤተሰብ ነው እያሳደጋት ያለው ማለት ነው። ለእህት የምትሰጡ ሰዎች እኔ እህቴ ናት ምናምን የምትሉ ሰዎች አላችሁ። እህትሽ ብትሆን እህታችሁ ትዳር ይኖራታል። ገባችሁ አይደል? ምናልባት ትዳር ካላት ያ ሰው ባለቤቷ የውጭ ሰው ነው። ለእናንተ ምናችሁም አይደለም፣ ለእህታችሁ ነው ባልነቱ። የሰው ልጅ ሲያሳድግ ልጃችሁ ምን እየተባለች እንደምታደግ እንኳን ምንም የምታውቁት ነገር የለም። የእውነቴን ነው የምላችሁ። ምን አይነት ነገር እንደምታሳልፍ ልጃችሁ አታውቁም። ከአያት እንኳን አንዳንድ የተባረኩ ናቸው ያሉት። ሁሉም ገንዘብ ወዳድ ነው። ገንዘብ እስከተሰጠ ድረስ ነው እንጂ ገንዘብ ቋረጥ ከተባለባቸው ምን እንዳይቺ ምናምን ብለው ነው የሚያልፉት ማለት ነው። እኔ ላስተባብል አልፈልግም አሁን ባለንበት ሁኔታ ማለት ነው። ስለዛ እንደው ልጆቻችሁን ሲሆን እዛ ሀገር ላይ ከመውለድ አገራችሁ ገብታችሁ ውልድ አድርጉ። ካልሆነ ደግሞ በቃ
ግቡ፣ ያዙና ግቡ። ከወለዳችሁ በኋላ ይዛችሁ ሀገራችሁ ግቡ። ለሰው አትላኩ። ልጆቻችሁን አታሰቃዩቸው። እናንተ እዚህ በናፍቆት ትሰቃያላችሁ፣ እዛ ደግሞ ልጆቻችሁ ሳይመቻቸው ይሰቃያሉ። ምን እንደሚባሉ ታውቃላችሁ? እዛ የማንም ዲቃላ የማንም እንትን ጠበሱን፣ ጠበሰችን። እኛ መቼ ልጅ ቸገረን? ብር ነው እንጂ ልትሰራ የሄደችው እንደሚባሉ ታውቃላችሁ? ታውቃላችሁ? አይጠፋችሁም። እኔ ካወቁ እናንተ ልታውቁ ትችላላችሁ። ስለዛ እንደዚህ እየተባሉ ነው ልጆች የሚያድጉት ማለት ነው። የማንም ዲቃላ እዚህ እኛ ገንዘብ ነው እንዴ እንትን ያለን ብር ነው እንጂ ልትሰራ የሄደችው ወልዳ ልልክልን ነው እንዴ? ላፋቸው ነው እንጂ ወይም እንደ ልጅ የወለደች ምናምን የሚሉት እዛ የምንባለው እና እዚህ የምንባለው አንድ አይደለም። ስለዚህ ልላችሁ የምፈልገው ነገር ቢኖር እባካችሁ ልጆቻችሁን አታሰቃዩአቸው። ከዛ ጥለን የመጣ ነው አለን እንግዲህ ምንም ማድረግ አንችልም። ግን ደግሞ እያየን ከዚህ ደግሞ ደግመን ስንልክባቸው ምን እንደሚሉ እንግዲህ መገመት ነው። ምንም የሚሉትን መገመት ነው እናንተ ያለባችሁ አይደለ? ስለዛ እና በቃ አሳዘነችኝ ልጅቷ ማለት ነው። እንግዲህ እህቷን ለሰው ስጫት አልሰጥም። ታዲያ ምን ነው የምትደረጊው? ገንዘብ እሺ፣ እናቷ እስከምትመጣ ያዣት። እናቷ ስትመጣ ትሰጫታለሽ? አልሰጥም፣ ለእናቷም አልሰጥም ነው እኮ ያለችው። ኋላስ በቃ አልሰጥም። ማን ባረገዛት እንግዲህ ያቺ ሰው ይሄኔ ብር እየተላከላት ልጅ አሳዳጊ ናት፣ የቤት ኪራይ እየተከፈለላት እሷ የምትከፍለውን እንግዲህ አደነቃቀፍሽኝ ያለችው። በነገራችን ላይ ማለት ነው ከሳዑዲ የሚላኩ ልጆች ብር አላቸው። ለምን እንደሆነ ታውቃላችሁ? ብዙ ሰዎች ከዛ ሀገር ልጅ ሲላክላቸው የሚሻሙ ሰዎች አሉ። እዛ የባል ቤተሰብ እኛ ነን ይላል፣ የሚስት ቤተሰብ ደግሞ እኛ ነን። ለምን እንደሆነ ታውቃላችሁ? ገንዘብ ስለሚገኝባት ልጅቷ። ገባችሁ አይደለ? ገንዘብ ይገኝባታል። እውነታ ነው ይሄ። ምናልባት አይ ምናምን እንድትሉ ትችላላችሁ፣ ግን ከዛ ሀገር የሚላክ ልጅ ገንዘብ አለው። ለወተት ትልኪያለሽ፣ ለሆነ ነገር ትልኪያለሽ። ልጅቷ አሟታል፣ እንደዛ ትልኪያለሽ። አሟት አይደለም እኮ ይሄን እኮ በ200 300 ብር ነው የሚያሳክሙት። ትልካላችሁ፣ ግዴታችሁ ነው። ይሄን የማድረግ ደግሞ ግዴታችሁ ነው። ትልኪያለሽ፣ ገንዘብ አላት። ከዛ ማትና እንትን ይጣላሉ። እሷ ጋብቻ ለጋብቻ ልጅቷን ወደው አይደለም፣ ልጅቷን ወደው እንዳይመስላችሁ። የእውነት ልጅቷን ወደዋት አይደለም፣ ወይም ደግሞ እናንተን ለመጥቀም አይደለም። እናንተ ከምልኩት ገንዘብ ለማግኘት ብቻ ነው። ይሄ ምድር ላይ ያለችዋ ትክክለኛዋ እውነት ናት። ማስተባበል አይጠበቅባችሁም። ገባችሁ አይደለም እላችሁ። አሁን ይሄን ስናገር ምናልባት እኔ ልጅ ብልክም አላኩም፣ ግን ልጅ ትቼን ብመጣ ስሙኔ አግኝተውብኛል። ስሙኔ ልጄን እንኳን የማለብሰው በቤተሰብ ብር ልኬ ነው የማለብሰው። አንጭም ብለውኛ ያውቁ። ልጅሽ ታመመችም እንዲህ ጸበልም ቢወስዷት በራሳቸው ነው። የትም ቦታ ሕክምና ቢወስዷት በራሳቸው ነው። አስቤም ሰጥቻቸው አላቅም። ልጄን ግን አለብሳለሁ፣ በደንብ አለብሳታለሁ ልጄ በልብስ ጉዳይ። ያም የሆነው ደግሞ ሌላ ነው ታሪኩ። ግን በልጅ የሚጣሉ ሰዎች አሉ። እኛ አካባቢ በደንብ ነው የምናውቀው። ከሌ ብለን መናገር ባይጠበቅብንም እንኳን አሉ። እንክት አድርገው ያለው እውነታ ማለት ነው፣ ምድር ላይ ያለው እውነት ማለት ነው። ስለዚህ በዛ ላይ የወተት ላም ይገዛል። ያቺ ላም አንድ ጥቅም አላት። ልጅቱ ወተቱን ይጠጣል፣ ላሟ ትወልዳለች እና ጥቅም የለውም? አለው በደንብ ጥቅም አለው። ስለዛ ይችም ሰው አሁን ያደረገችው ነገር ምንድነው? ልጇን ይዛለች። ምን አገባት እሷ? ማስፈራራት ትችላለች። በቃ አሁን አስፈራራቻት። እንግዲህ ምን እንደደረሱ አላውቅም።
ከዛ ሀገር ደግሞ ብር ብላችሁ የምትሄዱበት ሀገር አይደለም። ብድግ ብላችሁ በአንድ ቀን የምትሄዱበት። ለአንድ ወር ነው ቀን የሰጠቻት። በአንድ ወር ውስጥ እንዴት እንደምትገባ አላቅም። እንግዲህ መድኃኒዓለም ይወቅላት፣ እውነት እሱ ይፍረዳት። እንግዲህ አንገሽግሿታል፣ ያዥዋም ያችኛዋም አንገሽግሿታል። ሁለቱም ተንገሽግሸዋል። ችግራቸውን እንግዲህ እሱ ነው የሚያውቅላቸው። ስለዚህ እባካችሁ 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 የመጨረሻ መልእክቴ ልጅም ወልዳችሁ አትላኩ። ካልወለዳችሁም አትውለዱ፣ ይቅርባችሁ። እናንተም ልጆቻችሁም ናቸው የሚሰቃዩት። ስለዛ ሁለታችሁም ከምትሰቃዩ ቢያንስ እንኳን አንደኛችሁ ራሱ። ስለዛ ይሄ ነው መልእክቴ። ላይክ ሰብስክራይብ ማድረጋችሁን እንዳትረሱ። ቪዲዮ ከተመቻችሁ፣ ባይመቻችሁም ላይክ አድርጉት። ቪዲዮውንም እስከ መጨረሻው አዳምጡት፣ ይጠቅማችኋል። ባይጠቅማችሁም እንኳን ሳይለንት አድርጋችሁ አስቀምጡት። ባይ ባይ። ወዳችኋለሁ።